ስፖንሰር ተኖርቦህ ነው ቢሊየነር ሳልሆን አልሞትም ብዬ ቀላል መስሎኛል። ያው ቢሊየነር ሞት አሳልፍኩት ይወት ጤና ይስጥልኝ እንደምናችሁ። ሰላም በሌላ ሪአክሽን ቪዲዮዎች ተመልሰናል። ላይክ እና ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩት። ሰላም ኮሜዲያን ያሲኖ በአራቱም አቅጣጫ በግራና በቀኝ ሴትና ደስታን በትኩረት ምንቀኝ በተከዘች ቀይ ባኮረፈች አድባር ጭንቀት ምን ነው ራፕ አይመስልም ጋይስ? ስራፋካኪ በየሰላም ለኪ ሰጀምር ቡራኪ የማትወኪን ሁሉ ከኛ ተነካኪ ከኛ ተለካኪ ይዞ በለመርቹ ሰፈር ራፕ እያደረገ ነው የሚመስለው። ንቁ ባይ በሉታ ጀንበሩ ደመቀ። ስሙት ትንሽ ቢት ጨምረ ያበደ ራፕ ነው የሚሆነው። በአራቱም አቅጣጫ በግራና በቀኝ ሴትና ደስታን በትኩረት ምንቀኝ በተከዘች ቀይ ባኮረፈች አድባር ጭንቀት ድብርት ቆርጠን ለማባረር አርማችን ሰላም ቋሚ ቅርስ ሀብታችን ፍቅር ጥቅማችን የናንተ ሳቅ ጨዋታ ደሞ ዘና ፈታ ስትሉ ለኛ ደሞ እርካታ። ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ የእውነት ፎቶዬን እናሳይሽ። አታምኚም? አይመስልም ግን ጋይስ ወፍራም አይመስልም። ካላሳየኝ አላምንም። እውነቷ ነው። ስፖንሰር ተኖርቦህ ነው። ኧረ መልስ አምለሰት ኧረ በስመ አብ ሩቦ ነው አላለችው። ኧረ በስመ አብ ኧረ አምለሰት በገዛ ቆንጃ ላይ ነው የገደሉ። እርቦ ነው ይርብሃል ቢሮ ይጣማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛውን ማቻን ነው ዘንድሮ ዚጋ እርቦ ነው። እንዴት መጣት ሙልሱ አንተ እርቦ ነው ነገር አወራም በቃኝ። እኔ ራስ ቆምሽ ይባል እርቦ ነው እኔ ራብተኛ እኔ እርቦ እኔ ግን አራበኝ ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ አራበኝ ሲክስ ፓክ ያለው ሁሉ እርቦት ነው ሲክስ ፓክ የሚመጣ በመራብ ነው የሚመጣው። ሲክስ ፓክ አይቼኮ እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ በርግጥ ባይዘው ኮንዲሽን ከሌለ ይርባል። አንተን ነው ሰዎች ባይዘው ስፖርተኛ ነው ያሲኖ ሶ በራብ አይደለም። አራ ምንሰት ግን ያላት ያሳልፍኩት ይወት ብዙ ነው። የዚህ ሰው የድምጽ ደግሞ በስማም ያበደ ነው። አንተ እንዳያቸው ሁሉ አንቺ ትለያለሽ ጋር ካፌ ባይወጣ ማዘን በደሰቴ ፊት አይተሽ ብቻ ታውቂያለሽ ስሜቴ በነገርሽ ባህሪሽ ማርኮኛል አንቺ እንደኖር በፍቅር አስሮኛል። ምን አይነት ነው ያለው? ምን ጠጥቶ ነው እንደዚህ የሆነው? ሌትስ ጎ ደግሞ ዘፈን እያወጣች ነው ጋይስ። ይሄ እሷ ድምፅ ነው። ባይዘው የአዶናይ ልጆች እያንዳንዳቸው የራሳቸው መንገድ እየያዙ ነው። መሆን የሚፈልጉት የነበረ ነገር እየሆነ ነው፣ እየተሳካ ነው። የነፂም ድምፃዊት መሆን ትፈልግ ነበር። ይኸው አንድ እርምጃ ጀምራለች። ሙዚቃውን ስማ፣ አሪፍ ነው የሚመስለው።
ተመችቶኛል። አንተ የሷ ድምጽ ግን አይመስልም ጭራሽ። ለምሳሌ ሐኪሜ ነሽ ሙሉጌታ ተስፋዬ የጻፈበት መንገድ ሐኪሜ ነሽ ለማርያም እኮ ነው። ለማርያም የፍቅር ነው። ማርያምን በጣም ነው የሚወዳት የነበረው ነፍሱን ይማረው። ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ነው የሚለው። እመምነቴ ነው እንዴ? እኛ ልጆች እያለን ሐኪሜ ነሽ የድሮ ዘፈን ነው አይደል? ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እኔነቴ ነበር የሚመስለኝ። ከዛ ደግሞ ፈዋሴ ነሽ ልጅነቴ ነበር ማቀው እስካሁን። ግን እውነታው ሌላ ነው። ምንድነው ያለው? እመምነቴ ሐኪሜ ነሽ መድኃኒቴ አዳም በሕይወት አንቺን ስልከደም ይለና ታውቂበታለሽ ገሎ ማዳኑን ምናምን ሁሉ ይላለው። ድጋሚ ያለ ተነሳው ኢየሱስ ክርስቶስና አየሽ አንዳንድ ዘፈኖች የፍቅር ይምሰሉሽ እንጂ ደግሞ ሌላ ሜሴጅ ይኖራቸው ሌላ መልከት አላቸው። አሁን እኔ በዛ በደንብ ሰምቻቸው አውቃለሁ። እኔ ቴዲን ዘፈኖች ፍቅር ዘፈኖች ናቸው፣ ግን የፍቅርም አይደሉም። ግን እንደዚህ አይነት በደንብ አድማጭ መሆን መቻል አለ። አዎ አይደለ? አሁን ከነድካሙ ይጠቅማል። እሾት ግን ምን አጋጥሞት ነው? እስኪ እናየዋለን። ከነድካሙ ይጠቅማል። ኢኮኖሚው አንደኛ ሆን ተብሎ ከጀርባ አታክ እየተደረገ፣ ሁለተኛ ያው አውቀውም ሳያውቁም የኛን ቪዲዮ ቲክቶክ ላይ በሚለቁ ሰዎች፣ ሶስተኛ ቪዲዮዎቻችን ረጅም ቀናት የሚፈጁ በመሆናቸው ብዛትና እንደ ልባችን መልቀቅ ባለመቻላችን ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ ምንድነው ዩቲዩብ ቻናሉ ቪዲዮ ሲለቅ ቪዲዮ እየታየ አይደለም ነው? ከኛ ዩቲዩብ ቻናል እየወሰዱ ቲክቶክ ላይ ይለቃሉ ምናምን እያለ ነውና በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደግሞ 7 ሰራተኞች ነበሩት ማለት ነው። በጣም ትልቅ ድርጅት ነበር ማለት ነው። ዶንኪ ቲፕ እሺ፣ ዛቸውን ቀንሰው ነው በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ሪያሊቲው እንደዛ አይደለም። አንደኛ ገንዘቡ ቢገኝም ከጀርባ ያለው ያ ሁሉ ሰራተኛ ያ ሁሉ ፕሮዳክሽን። አሁን 33 ሰራተኞች አሉኝ በአሁን ሰዓት። የ3 ቢሮ ኪራይ ከፍላለሁ። አንድ ሾው ሲሰራ የሚወጣው በጀት ይታወቃል። እንደ ፊልም ነው ሾው እየሰራን ያልነው። ያንን ሁሉ በዩቲዩብ ገቢ አይደለም፣ ኢትዮጵያ ውስጥ ከሚገኙ ስፖንሰሮች፣ በዚህ በኩል ስታንድ አፕ ኮሜዲ፣ በዚህ ወጌሻ፣ በዚህ የተለያየ ነገር እየተደገፈ ነው እንጂ የዩቲዩብ ገቢ ሰው እንደሚያስበው አይደለም። ብርሳው እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተ ነው የነበረውን ፕራዶ ሸጠን ነው። እኔ አሁን የምነዳው መኪና ፕራዶ ነው። 17 ሚሊዮን ብር የዛ ላይ የኔ አስተዋጽኦ ግን 600 ሺህ ብር ነው 500 ሺህ ብር የባንክ ነው። ባንክ ነው የገዛው።
ይሄን መኪና አንድ ወር ክፍያ ባቆም እንገናኛለን ታክሲ ላይ ሰልፍ ላይ ማለት ነው። ሲያወራ የሰማሁት ሁሉም ሰው መኪና ይዞ ስታዩት ሀብታም እንዳይመስላችሁ ቤት ባንክ ምናምን ተበድሮ ነው የሚገዛው ምናምን እያለ ነበር። በሚሊዮን ይሰራል ግን ኢንቨስት ነው የምናደርገው ምናምን እያለ ነበር። የሰራው የሆነ ነገር አሻሽሎ ወይ ካሜራ ይገዛል ወይ ቤት ይከራያል። እንደዛ ነው እንጂ እንደምናስበው አይደለም። እኔም እንደገባኝ ከባድ ነው። በእንደዚህ ሁኔታ ካለ 3 ሚሊዮን ሰብስክራይብ ያለው አይመስልም። በጣም ትንሽ ነው የሚታየው ከድሮ አንጻር ማለት ነው። ከባድ ሁኔታ ነው ያለው ማለት ነው። ሰይፉ ማን ነው እሸቱ ሶሪ እሺ የቤቱ ክፍል ይጨርስ ነው ማለት ነው። ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው። ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እውነታው ይሄ ነው። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? እንደዚህ አልጠበቅኩም። በዚህ ልክ ይሆናል ብዬ አላሰብኩም። ከ70 በላይ ሰራተኞች የነበሩት ድርጅት ብዙ ቪዲዮዎችን በዩቲዩብ እየለቀቀ በብዙ ሚሊዮን እይታዎች እየታየለት የነበረ ቻናል እዚህ ሁኔታ መውደቁ ማርያም ገርሞኛል። እንዴት ነው የዛሬው ቪዲዮ ተመቻችሁ ወይ? አጠር ምጥን ያለ ቪዲዮ ነው ይዘን የመጣ ነው። ደግሞ በሌላ ሪአክሽን ቪዲዮ እንመጣለን በቀጣይ። ላይክ እና ሰብስክራይብ እያደረጋችሁ ግን ቻናሉን አድርጉት። ይመቻችሁ።